የቀጠናው ተገዳዳሪ የባህር ኃይል ባለቤት የንግድ መስመሩንም ጤናማ በማድረግ በቀይ ባህር ላይ ደማቅ ታሪክ የነበራት ኢትዮጵያ የቀደመ ልዕልናዋ ከዚያ አውድ ከራቀ ከ3 አስርት ዓመታት በላይ ተቆጥሯል። ባጸናችው መስመር ክብሯንም በገለጠችበት ቀጠና የበይ ተመልካች ሆና የመዝለቋ ሂደት አንዳች ህጋዊ መሰረት የሌለው መሆኑም ታሪካዊ ስህተትነቱን ከፍ ያደርጓል። ለመሆኑ ሀገር የባህር በር ባለቤትነቷን እንዴት አጣች? የአዲሱ ትውልድ ሀገራዊ ጥያቄ ነው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት እናገላብጥ የለም ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? በዚያ በታሪክ አጋጣሚ ከቀጠናው እንድትርቅ የተደረገችው ሀገር በየትኛውም መለኪያ የባህር በር ለማጣቷ ጠቋሚ የሆነም የተቋምም ሆነ የሰነድ ማስረጃ የለም። የተዳፈነውን እውነት ትውልዱ አጀንዳ እንዳያደርገውና ጥያቄ እንዳያነሳበትም ተድበስብሶ አስርታትን የዘለቀው የባህር በር ጉዳይ አሁን እውነታዊ ገለጥ ፍትሃዊ ጥያቄውም ይነሳ ዘንድ ጊዜው የደረሰ መስሏል። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለኝ ነገርን ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። የመልክዓ ምድርም ሆነ ታሪካዊ ባለርስትነትን በሚሸረሽር አካሄድ በአንድም ይሁን በሌላ መልኩ የተነዛው ትርክት የይገባናል ፍትሃዊ ጥያቄ እንዳይነሳ ከልሎ ቆይቷል። ይሁንና ግን ከለውጥ ወዲህ በኤርትራና ኢትዮጵያ መካከል መልካም ጉርብትና በተመሰረተ ማግስት ከአዲስ አበባ ይህ ጥያቄ ተሰማም። በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። አንድም እያለ ከሀገር አዳጊ ፍላጎት ጋር የተነሳው ፍትሃዊ ጥያቄው በአስመራም ተደግሟል። ሲቀጥል ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር። አሰብ ባህሩ ጋር ቆመን ያወራነው ምንድነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደል፣ ያውቁታል። ለሁሉም ልኬላቸዋለሁ። ሀገር አዳጊ ፍላጎቷንና ተራማጅ ትልሟን ለማሳካት ብሎም በቀጠናው ከበይ ተመልካችነት ተሻግራ ሚናዋን እንድትወጣ ያስችላት ዘንድ ቁመናዋን በዚያው ልክ አደርጅታለች። ታዲያ ይህ ሁሉ ሂደት ሰላምና መነጋገርን ማዕከል በማድረግ የተኬደ ቀጣይነትም ያለው የታሪክ ጥፋት ነው። የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ነው ባህር አቋቁመ ነው? ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት።